መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። ኤፌሶን 5:18። መጽሐፍ ቅዱስ ዓለምንና ምኞቱን እንዲሁም የሥጋን ሐሳብ አሸንፎ መኖር እንዲቻላቸው አማኞችን ሁሉ ከሚያዛቸው ትእዛዛት ውስጥ አንደኛው ዕለት ዕለት በመንፈስ መሞላት ነው። ታዲያ እንዴት በመንፈስ መሞላት እችላለሁ የሚለው ደግሞ የብዙ አማኞች ጥያቄ ነው። በዚህ ቪዲዮ ዕለት ዕለት በመንፈስ ለመሞላት የሚረዷችሁ 3 ምስጢሮች የምንመለከት ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ መረዳት። በመንፈስ ቅዱስ ለመሞላት የመጀመሪያው ደረጃ መረዳት ነው። ይህም ማለት እግዚአብሔር በቃሉ በመጽሐፍ ቅዱስ ውስጥ የገለጸልንና ልናውቃቸውና ልንረዳቸው የሚያስፈልጉን አንዳንድ እውነቶች አሉ ማለት ነው። ከነዚህ መካከል አንዳንዶቹን አስቀድመን ገልጸናቸዋል። እስኪ እነዚህ ነገሮች በአእምሯችን ውስጥ በትክክል መዛመዳቸውን እናረጋግጥ። እነዚህ እውነቶች ምንድን ናቸው? የመጀመሪያው መረዳት የሚገባን እውነት እግዚአብሔር መንፈሱን እንደሰጠንና እርሱም በውስጣችን እንደሚኖር ነው። ክርስቶስን እንደ አዳኝ አድርጌ ከተቀበልሁ የእግዚአብሔር መንፈስ በሕይወቴ ውስጥ ይኖራል። ልብ በል፣ ለእኔ የእርሱ በእኔ ውስጥ መኖር ላይሰማኝ ይችላል። ይህ ማለት ግን መንፈስ ቅዱስ በእኔ ውስጥ የለም ማለት አይደለም። መረዳት ያለብን የመኖሩን ሐቅ ነው። እግዚአብሔር የክርስቶስ በሆኑ አማኞች መንፈስ ቅዱስ በእነርሱ ውስጥ ይኖራል ብሏል። እርሱ ደግሞ ሊዋሽ አይችልም። ይህን ሐቅ በእምነት እንቀበለዋለን። እንዲሁም ደግሞ እግዚአብሔር በመንፈስ ቅዱስ እንሞላ ዘንድ እንደሚያዘን መረዳት አለብን። ይህም ማለት በመንፈስ መሞላት ላንተ የእግዚአብሔር ፈቃድ ስለሆነ ይህንን ችላ ማለት ከእግዚአብሔር ፈቃድ ማፈንገጥ ነው ማለት ነው። ይህ የእርሱ ትእዛዝ ስለሆነ ፈቃዱ ነው ማለት ነው። ይበልጥ ግልጽ ለማድረግ እግዚአብሔር በመንፈሱ ሊሞላን ይሻል። ያ ለኔ አስደናቂ እውነት ነው። እግዚአብሔር የመንፈስ ቅዱስን ሙላት በሙሉ ፈቃደኝነት መስጠት ይፈልጋል። ይልቁንም ሕይወታችንን በመንፈስ ቅዱስ ቁጥጥር ስር እና በእርሱ ተመርተን እንድንኖር ይፈልጋል። እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። ሉቃስ 11:13። አስተውል። እኔ በመንፈስ ቅዱስ ሳልሞላ ብቀር ይህ የሆነው በእግዚአብሔር እምቢተኝነት ምክንያት ሳይሆን ጥፋቱ ሙሉ በሙሉ የእኔው ነው። ይህ ደግሞ መረዳት ወዳለብን ተጨማሪ ነጥብ ይመራናል። ያም በሕይወታችን ውስጥ የኃጢአት መኖር ነው። በሕይወታችን ውስጥ የመንፈስ ቅዱስን ሥራ የሚያግደው ምንድን ነው? ኃጢአት ነው። በመንፈስ ቅዱስ ከመሞላታችን በፊት በሕይወታችን ውስጥ የሚገኘውን የታወቀ ኃጢአት ሁሉ በታማኝነትና ሙሉ ለሙሉ በመናዘዝ ማስተካከል አለብን። ይህ ከሰወርናቸው ወይም በሕይወታችን ውስጥ መኖራቸውን እንኳ ከማናውቃቸው ነገሮች ጋር ስለሚያፋጥጠን በጣም የሚከብደን ሊሆን ይችላል። ዳሩ ግን ከኃጢአት ሳይነጹ በፊት የመንፈስ ቅዱስ ሙላት ሊኖር አይችልም። ከኃጢአት ለመንጻት ደግሞ የመጀመሪያው ደረጃ የኃጢአትን መኖር ማወቅ ነው። ብዙዎቻችን በአንድ ወይም በሌላ ወቅት በቤታችን የውሃ ቧንቧዎች በመደፈናቸው ውሃው እየተንጠባጠበ የመጣበት ወይም ሙሉ ለሙሉ የተቋረጠበት አጋጣሚ እናስታውሳለን። እኔ በምኖርበት በሰሜን ካሮላይና አየሩ ብዙውን ጊዜ በጣም ቀዝቃዛ አይደለም። ዳሩ ግን አንዳንድ ጊዜ ለአንድ ሰሞን የሙቀት መለኪያው ከዜሮ በታች 20 ዲግሪ ሴንቲግሬድ ሲወርድ ተመልክቻለሁ። ምንም እንኳ ውሃውን ከምንጭ ወደ ቤታችን የሚያመጡ ቧንቧዎች በመሬት ውስጥ በጥልቀት ቢቀበሩ በጣም ከመቀዝቀዛቸው የተነሳ በረዶ መስራታቸውን አይቻለሁ። አንዴማ እንዲያውም መሬቱን ቆፍረን በቧንቧው መጋጠሚያ ላይ የተከማቸውን በበረዶ ማቅለጫ መሳሪያ ማቅለጥ ነበረብን። በሕይወታችን ውስጥ ኃጢአት ሲኖርም እንዲሁ ነው። ኃጢአት በቧንቧችን ውስጥ እንደተጋገረው በረዶ መንፈሳዊውን ነገር በሚጠላው ዓለም አማካኝነት መንፈሳዊ ሕይወታችንን አቀዝቅዟል። ለዚህም መፍትሄው አንድ ብቻ ነው።
ይኸውም የተደፈነውን ነገር ማንሳት ወይም ንስሐ መግባትና የመንፈስ ቅዱስ ውሃ እንዲፈስ ማድረግ ነው። ሁለተኛ፣ መገዛት። በመንፈስ ቅዱስ በመሞላት ሂደት ውስጥ ሁለተኛው ደረጃ መገዛት የምንለው ነው። ይህን ስል ምን ማለቴ ነው? መገዛት ስል የራሳችንን መንገድ ትተን በሕይወት ክፍላችን ሁሉ ከሁሉም በላይ ክርስቶስን ጌታችን አድርገን ለመገዛት ራሳችንን መስጠት ማለቴ ነው። የዚህ ነገር አስፈላጊነት ከዚህ በላይ መንፈስ ቅዱስ ሕይወታችንን እንዳይቆጣጠር ኃጢአት እንዴት እንደሚያግደው በተነጋገርን ጊዜ ተመልክተነዋል። የኃጢአት ባህሪ የእኔነት ፈቃድ ነው። ከክርስቶስ ይልቅ ራሳችንን በሕይወታችን ዙፋን ላይ ማስቀመጥ ነው። በመንፈስ ቅዱስ ለመሞላት በእርሱ ቁጥጥር ስር ለመሆንና በእርሱ ለመገዛት አማራጩ መንገድ እኔነትን አውርደን ክርስቶስን በሕይወታችን ዙፋን ላይ ማስቀመጡ ነው። ይህም ሊሆን የሚችለው ለእርሱ ስንገዛና የሕይወታችን ጌታ እንዲሆን ስንፈቅድለት ነው። አሁን በመንፈስ ቅዱስ ለመሞላት አስፈላጊ ወደ ሆነው የመጨረሻው ደረጃ ላይ ደርሰናል። ይህንንም በእምነት መመላለስ ብለው እመርጣለሁ። በመጀመሪያ ደረጃ የተወሰኑ ነገሮችን መረዳት፣ ከዚያም ራሳችንን ለእግዚአብሔር አሳልፈን መስጠት፣ ቀጥሎም በእምነት የመመላለስን ምስጢር ማወቅ አለብን። ዋናው ነጥብ ይህ ነው። ለእግዚአብሔርና ለፈቃዱ ራሳችንን መስጠት ስንችል በመንፈስ ቅዱስ ተሞልተናል ማለት ነው። መንፈስ ቅዱስ ይቆጣጠረናል፣ ይገዛናል። አሁን በዚያ እውነት ልንሰራና እግዚአብሔር በመንፈሱ እንደሞላንና በእርሱ ቁጥጥር ስር እንዳለን ሙሉ ለሙሉ እርግጠኞች ሆነን መመላለስ አለብን። ሐዋርያው ጳውሎስ ይህንን እንደዚህ ያስቀምጠዋል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ሮሜ ምዕራፍ 6 ቁጥር 11። ራሳችሁን ቁጠሩ ተብሎ የተተረጎመው ቃል በግሪክ አንዳንድ ጊዜ በሂሳብ አያያዝ ውስጥ የሚያገለግል ነው። ለምሳሌ ከንግድ ስምምነት በኋላ የገንዘቡ መጠን ይሰላና ደብተር ውስጥ ይመዘገባል። በሂሳብ መዛግብት ላይ ያለው መግለጫ የግዢ ስምምነት እንደተደረገና ክፍያውም እንደተጠናቀቀ ያመለክታል። እኛም ራሳችንን ለክርስቶስ ስንሰጥና የሕይወታችን ጌታ አድርገን ስንከተለው አንድ ነገር እንደተፈጸመ እናውቃለን። መንፈስ ቅዱስ ሊመራንና ኃይል ሊሰጠን ሕይወታችንን ተቆጣጥሮታል። አሁን እንግዲህ ራሳችንን ለኃጢአት እንደሞትንና ለእግዚአብሔር እንደምንኖር አድርገን በመቁጠር በእምነት መመላለስ አለብን። በመንፈስ ቅዱስ ስለተሞላን በዚህ የእውነት ብርሃን መኖር አለብን። ይህም ለማስመሰል የሚደረግ ጥረት ሳይሆን በእግዚአብሔር የተስፋ ቃል ላይ ተደግፎ መኖር ማለት ነው። ይሄ መልእክት በእውነት መንፈስዎን የሚነካውት ከሆነና ዛሬም በመንፈሱ የመሞላት ሰማያዊ ረሃብ በውስጦ ካለ እግዚአብሔር ሆይ ዛሬም በመንፈስህ እንድትሞላኝ እፈልጋለሁ የሚለውን መልእክት በኮሜንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲቪ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።